ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራነሽ ማለት ነውና ያልተሰማ አዲስ ነገር ልንገራችሁ። ሄርሜላ ወደ ሰይፉ ሸው ሄዳለች። ወደ ሰይፉ ሸው ሄዳ የአብርሽን ጉድ የተደረገውን ሁሉንም ነገር ሚዲያ ላይ በትልቅ ሚዲያ እንደምታውቁት ፓስተር ቼሪ አለ አማካሪ። ያው ያለችበት ሁኔታ ከባድ ስለሆነ እንግዲህ በአደባባይ እንዳያችሁት በአደባባይ ከንበርክኮ ያሳሰራትን ቀለበት በአደባባይ አውልቂ ብሎ ሲያስገድዳት እጇን እስኪከረክራት እስኪያማት እስክትደማ ድረስ በግድ ቀለበቷን አውልቆ ጥሏል። ይሄ ያለ ፍላጎቷ መጀመሪያ ተንበርክኮ ያሳሰራትን ቀለበት በአደባባይ በሚዲያ አውልቆ በመጣሉ ሚዲያ ላይ ሁሉን ነገር እንዲያውቅላት ከህጉ በተጨማሪ ትላንት ነግራችኋለሁ ወደ ህግ ነገሩን አስይዘዋለች። ግን ሰይፉ ሸው ደግሞ ይሄንን ነገር ሲያይ ፓስተር ቸሬን ጠርቶ ከፓስተር ቸሬን ጋር እንዲሁም ሰይፉ ሸው ጋር ቁጭ ብላ ቀረጻ እንዳደረገች እየተሰማ ይገኛል። መሄድም አለባት። እውነት ሳትሄድም ከሆነ ምናልባት የደረሰ መረጃ እንኳን የተዛባ ቢሆን ሳትሄድም ከሆነ ሄርሜላ ወደ ሰይፉ ሸው መጋበዝ አለባት እያላችሁ ኮመንት ጻፉ። ሁላችሁም ሴት፣ በተለይ ሴት የሆንሽ እህቴ እናቴ ሴት የሆንሽ በሙሉ እንዲህ አይነት ግፍ በአንቺ ላይ እንዳይደርስ ድምፅ መሆን አለብሽ ለሄርሜላ። አስባችሁታል? አሁን በእናንተ ላይ ቢሆን ይሄ አገባችሁ ተንበርክኮ በአደባባይ ቃላት እኮ ስለሚያጥረኝ ነው። እውነቴን እኮ ነው። በአደባባይ ማለት ነው ተንበርክኮ ታገቢኛለሽ ወይ ብሎሽ አግብተሽው በደስታ ወራት ሳይቆጠሩ ወዲያውን ወደ ድሮ ፍቅረኛው ወደ ድሮ ሚስቱ ወደ ፈታት ሚስቱ ሄዶ ይህን ቀለበት ያለ አግባብ ነው ያሰርኩልሽ ማውለቅ አለብሽ ብሎ በአደባባይ እያስለፈለፈ አውልቆ ቢወስደው ምንድን ነው የሚሰማሽ እህቴ? ምንድን ነው የሚሰማሽ? ፍትህ ለሄርሜላ እያላችሁ ሰይፉ ሸው ቀርባለች እየተባለ ነው። ፓስተር ቸሪ አግኝቶ እያማከራት ነው፣ አማክሯታል ነው የሚባለው። እንግዲህ ይህንም ሲያደርጉ አብርሽን ሊመልሱላት አብርሽን ወደ ህግ ሊያቀርቡት ሳይሆን እሷ እንድትረጋጋ በራሷ ላይ የሆነ ጥፋት እንዳታደርግ ራሷን የማጥፋት ወንጀል ውስጥ እንዳትገባ ለማረጋጋት እንጂ ህግ አብርሽን እንዲቀጣው አብርሽ ወደ ህግ እንዲቀርብ እነሱ አያደርጉም። ይሄን እሷን ለማረጋጋት እሷን ለመምከር ያጋጥማል ምናምን ሊሏት ነው የሚሆነው። ብቻ ግን በሰይፉ ሸው ሳትቀርብ ከሆነ እውነት መቅረብ እንዳለባት እባካችሁ ድምፅ እንሆናት። ሰይፉ ሸው ትቅረብ፣ ሰይፉ ሸው ትቅረብ እያላችሁ ኮመንት አድርጉ። ይህም ቪዲዮ ብዙ ላይክ ካረጋችሁት የገባችሁ ሰዎች ሁሉ ላይክ ካረጋችሁት ማንም ሰው ያየዋል፣ ሰይፉም ይጠራታል። ሄርሜላ በሰይፉ ሸው ቀርባ ችግሯን፣ በደሏን፣ የተደረገባትን ወንጀል መናገር አለባት። ሙሉ የኢትዮጵያ ሕዝብ ማየት አለበት ይህን ቪዲዮ። ይህን ትላንት የተደረገውን ድርጊት መማሪያ መሆን አለበት አብርሽ። ዛሬውኑ አብርሽ እንደዚህ ካለፍ ነውማ ነገ ደግሞ ሌሎቹ ብዙ ነገር ያደርጋሉ። እና እኔ በእውነት እንደ ወንድም ስቅጥጥ ብሎኛል። ትላንትና ያደረገው ነገር አብርሽ ስቅጥጥ ነው ያለ። ህግ ነገሩን ይዞታል። አዎ አብርሽ ይታሰራል። ይሄ ነግራችኋለሁ። ሄርሜላም ወደ ህግ አልሄደችም ማለት በቃ በራሷ ሞራል ላይ እየተጫወተች ነው። በራሷ ሞራል ላይ ሌሎች ሴቶችም ሌላ ግፍ እንዲደርስባቸው እድል እየሰጠች ነው ማለት ነው። ሄርሜላ ዝም ብላ ቀለበቱን አስገድዶ አውልቆ ጥሎባት ዝም ብላ ከቀጠለች ሄርሜላ በሌሎች ሴቶች ላይም እንዲህ አይነት ድርጊቶች እንዲበዙ እንዲሰፉ እያደረገች ነው ማለት ነው። ሴት የሆንሽ በሙሉ ቁጭ ብለሽ የምትሸኝ በሙሉ ፍትህ ለሄርሜላ እያልሽ ይህን ቪዲዮ ላይክ አድርጊ። ሰይፉ ሸውም ቀርባ ችግሯን ካልቀረበች እንድትቀርብ ማድረግ አለብን። ህግም ነገሩን ተከታትሎ አብርሽ መቀጣት አለበት፣ መወንጀል አለበት። እንዴ ሴት እኮ እናት ናት፣ እህት ናት፣ ሚስት ናት፣ ልጅ ናት። ሴት ማለት ለሴት ትልቅ ክብር ያስፈልጋታል። እውነቴን ነው የምላችሁ፣ ትልቅ ክብር የሚያስፈልጋችሁ ፍጡራን ናችሁ። ያለ እናንተ እኛ መኖር አንችልም። ያለ እናንተ እኛ ባዶ ነን። ያለ እናንተ እኛ እንዴት ልንኖር እንችላለን? ስለዚህ እናንተን የመሰሉ ብርቅዬ ስጦታ ከላይ የተሰጠን ብርቅዬ ስጦታዎቻችን እንደዚህ በሞራላችሁ ላይ ልንሄድ ይገባል? ወንዶች አይገባም። እንዲህ እያለ ነው ወንጀል የሚስፋፋው። አብርሽ መታሰር አለበት እያላችሁ
በእናታችሁ ላይክ አድርጉት። ይሄን ቪዲዮ አብርሽ ለህግ ቀርቦ መጠየቅ አለበት። ሄርሜላ ነገሩን በሚዲያ በደንብ እንዲስፋፋ ሰይፉ ሾው ላይ ሄዳ ሁሉ ነገር መናገር አለባት። 4 ነጥብ። ይህን ቪዲዮ ሼር አድርጉት። ይህን ቪዲዮ ላይክ አድርጉት። እኔ በጣም ተናድጃለሁ። ሄርሜላ ይህን ቪዲዮ እያየሽ በሞራልሽ ላይ የተካሄደውን ነገር አምነሽ ተቀብለሽ ዝም ካልሽ ሌሎች ሴቶች እህቶችሽ እንዲጎዱ እየፈቀድሽ መንገድ እየከፈትሽ ነው። አሁን ግን አብርሽን ንቅ አድርገሽ ለህግ ካቀረብሽው፣ አብርሽን በሚዲያ በደንብ ካጋለጥሽው ግን ሌሎች ወንዶች እንጠነቀቃለን። ዊን የሚያደርገንን ነገር መድረፍ ብለን አንድ ሴት ላይ ብቻ ቁጭ እንላለን። ነግራችኋል። እንዴት ተናድጄ እንደምናገር አይገባችሁም? ቤተሰብ በጣም ተናድጃለሁ። እንዴት በእህቶቻችን ላይ እንዲህ አይነት ወንጀል ይሰራል ብዬ ነው። ሌላ ምንም አይደለም። እና ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ አደራ ላይ ካርጉት። በሌላ ቪዲዮ እመጣለሁ። መልካም ጊዜ ይሁንላችሁ። ባባይ